የአዋሽ ባንክ 2026 የዓለም ዋንጫ እንደቀጠለ ነው። እውነት ለመናገር የእግር ኳስ ጨዋታ ለብዙዎቻችን ደስታና እርካታን የሚፈጥርልን የስፖርቶች ሁሉ ቁንጮ አድርገን ነው የምንወስደው። እውነትም ነው። ቅሪላ ማልፋት መራገጥ አይደለም፣ ደስታ ነው። መውጣት መውረድ አለው። ዓለም አቀፍ ቋንቋም ነው። ለሴኔጋሎች ደግሞ እግር ኳስ ከዚህ ሁሉ በላይ ነው። እግር ኳስ ለሴኔጋላውያን መድኃኒት ነው። ደስታን የሚሰጣቸው ልዩ መርፌ በውስጡ የያዘ ነው። ሴኔጋሎች የራሳቸው ብሔራዊ ቡድንን ከመሠረቱ ረጅም ዕድሜ ያስቆጠሩ አይደሉም። 60 ዓመት አካባቢ ነው ነፃነታቸውን ባወጁ በዓመቱ ከቤኒን ብሔራዊ ቡድን ጋር ባደረጉት ጨዋታ አንድ ብለው የጀመሩት። በዓለም ዋንጫም ላይ የተሳተፉት ዘመኑን ስናየው በጣም ሩቅ አይደለም። ለመጀመሪያ ጊዜ በ2002 ኮሪያና ጃፓን በጣምራ ባዘጋጁት የዓለም ዋንጫ ላይ ነው። በዛ በመጀመሪያ የዓለም ዋንጫ ተሳትፏቸው ዓለምን ጉድ አሰኝተው ነው የወጡት። የመክፈቻ ጨዋታቸውን ያደረጉት ልክ እንደ ዛሬው ከፈረንሳይ ብሔራዊ ቡድን ጋር ነበር። የሚገርመው የፈረንሳይ ብሔራዊ ቡድን ደግሞ ወደዚህ የዓለም ዋንጫ የመጣው የብራዚልን ብሔራዊ ቡድን 3-0 በማሸነፍ ፓሪስ ላይ በሀገሩ የተዘጋጀውን የዓለም ዋንጫ አሸናፊ በመሆን ነበር። ወደ ኮሪያና ጃፓን ሲመጡም የዓለም ዋንጫ አሸናፊዎች ሆነው ነበር። በነገራችን ላይ በአሁኑ ሰዓት የፈረንሳይ ብሔራዊ ቡድንን በአሰልጣኝነት የሚመራው ዲዲዬ ደሾ በወቅቱ የፈረንሳይ ብሔራዊ ቡድን አምበልም ነበር። የዓለም ዋንጫ አሸናፊዎች ፈረንሳዮች ለመጀመሪያ ጊዜ ውድድሩ ላይ የገቡትን የሴኔጋል ብሔራዊ ቡድን ጋር ያደረጉት ላስጨራሽ ጨዋታ ግን ማንም ያልጠበቀውና ዓለምን ጉድ ያስባለ ነበር። እነ አልሃጂ ዲዮፍን፣ እነ ሄነሪ ካማራን፣ እነ ካሊሉ ፋዴጋን የያዘው የሴኔጋል ብሔራዊ ቡድን በፓፓ ቦፓ ዲዮፕ ግብ ሻምፒዮናዋን ፈረንሳይን 1-0 አሸንፎ በመውጣት ዓለምን አስገረሙ። በነገራችን ላይ ያ የሴኔጋል ብሔራዊ ቡድን በዓለም ዋንጫው ላይ ሩብ ፍጻሜ ለመድረስ ችሎ ነበር። በነገራችን ላይ አሁንም በድጋሚ 4 የአፍሪካ ቡድኖች ብቻ ናቸው በዓለም ዋንጫ ላይ ሩብ ፍጻሜ መግባት የቻሉት። ከዚህ ውስጥ ሴኔጋል አንዷ ከመሆኗን በተጨማሪ ገና በመጀመሪያ ውድድር ተሳትፏ ይህን ማሳካቷ እግር ኳስና ሴኔጋል ጥብቅ ቁርኝነት እንዳላቸው ያሳዩበት ጉልህ አበይት ክንውን ሆኖ አልፏል። ተሰጥኦ ያላቸው ምርጦቹ የሴኔጋል ወጣት ተጫዋቾች ካለፉት 4 የአፍሪካ ዋንጫ ውድድር ላይ በ3ቱ ለፍጻሜ መድረሳቸውን ሲታይ እውነትም ሴኔጋል በእግር ኳስ ምህዋር ላይ በተገቢ ሁኔታ እየተሽከረከረች መሆኑን ያሳያል። የሚገርመው ደግሞ በፊፋ የሀገራት ደረጃ ላይ ሴኔጋል ዘላ 14ኛ ደረጃ ላይ መያዝ መቻሏ እውነትም የሴኔጋል ብሔራዊ ቡድን ተጫዋቾችና ውጤቶቻቸው በፊፋ የደረጃ ሰንጠረዥ በሀገራት ደረጃ ላይ ከአናት ከግንባር ቀደም ተርታ ውስጥ እንዲሰለፉ ማስቻሉ ቡድናቸው እያስመዘገበ ያለውን ውጤት ማሳያ ነው። ሴኔጋላውያን እግር ኳስ አፍቃሪዎች፣ ወጣት አዋቂው፣ ሴት ወንዱ በእግር ኳሱ ያበዱ፣ በብሔራዊ ቡድናቸው ስኬት ጣራ የነኩ ናቸው። በሴኔጋል ውስጥ እንደተወለዳችሁ በከተማ ውስጥም ሆኖ በባህር ዳርቻ የመጀመሪያ ነገር ኳስ መጫወት ነው ይላሉ። በአጠቃላይ እግር ኳስ በሴኔጋላውያን ዲኤንኤ ውስጥ ገብቷል። የሴኔጋል ብሔራዊ ቡድን ጨዋታ ሲኖረው ሁሉ ነገር ይዘጋል። ትምህርት ቤቶች፣ ባንኮች በሙሉ ይዘጋሉ። እናም በአጠቃላይ እግር ኳስ ለሴኔጋላውያን ፍቱን መድኃኒታቸው ሆኗል። ሀገሪቱ እግር ኳስ ትተነፍሳለች፣ እግር ኳስን ትኖራለች። የሴኔጋል ብሔራዊ ቡድን በአፍሪካ ዋንጫ ፍጻሜ በዓለም ሀገራት የደረጃ ሰንጠረዥ 8ኛ ደረጃ የተሰጣትን የሞሮኮ ብሔራዊ ቡድንን አሸንፎ ዋንጫ ማንሳቱን በቅርቡ አይተናል። እንደገናም በደረጃ ሰንጠረዡ 4ኛ ደረጃ ላይ የምትገኘውን የእንግሊዝ ብሔራዊ ቡድንን በታሪክ ለመጀመሪያ ጊዜ የሴኔጋል ብሔራዊ ቡድን አሸንፏታል። የእንግሊዝ ብሔራዊ ቡድን በአፍሪካ ሀገራት እስከዛ ሰዓት ተሸንፋ አታውቅም ነበር። ከ3 ዓመት በፊትም የብራዚል ብሔራዊ ቡድን ማሸነፋቸውን ካየን ምን ያህል ብሔራዊ ቡድኑ እጅግ እየጠነከረ እየሄደ እንደሆነ ለመመልከት እንችላለን። በአሁኑ ሰዓት ያለው የሴኔጋል ብሔራዊ ቡድን
ዋነኛ መሰረት ያለው ቡድኑ የተዋቀረበት ሂደት ላይ ነው። በጣም ልምድ ያላቸውን ተጫዋቾች ታለንት ካላቸውና ሮጠው ከማይደክማቸው ወጣት ተጫዋቾች ጋር መዋሃዳቸው እጅግ ውጤታማ አድርጓቸዋል። የረጅም ጊዜ ግብ ጠባቂው ኤድዋርድ ሜንዲና የማል ተከላካዩ ካሌዶ ኩሉባሊን ብንወስድ ሁለቱም 34 ዓመታቸው ነው። እንዲያውም ካሌዶ ኩሉባሊ 103 ጨዋታዎችን ለብሔራዊ ቡድኑ ማድረግ ችሏል። የአማካይ ስፍራ ተጫዋቾቹን ኢድሪሳ ጋና ጉዬን ከተመለከትን 36 ዓመቱ ነው። ለሴኔጋል ብሔራዊ ቡድን በርካታ ጨዋታዎችን በማድረግ በ131 ጨዋታ ኢድሪሳ ጉዬ ሪከርዱን ሰብሯል። አጥቂውን ሳዲዮ ማኔን ብንወስድ 33 ዓመቱ ነው። የብሔራዊ ቡድኑን የጎል ሪከርድ በ53 ግብ ሰብሮ ቀዳሚው ደረጃ ላይ ይገኛል። በእርግጥ ማኔ ከሊቨርፑል ክለብ ጋር በመሆን የእንግሊዝ ፕሪሚየር ሊግ እና የአውሮፓ ሻምፒዮንስ ሊግ ዋንጫን ያነሳ ዝነኛ ተጫዋች ነው። በሴኔጋላውያን ልብ ውስጥ የተለየ ስፍራም ያለው ተጫዋች ሆኖ ለዘላለሙ በወርቅ ብዕር በሴኔጋላውያን ደጋፊዎች ልብ ውስጥ ታትሞ የቀረ ተጫዋች ነው። ሳዲዮ ማኔ የ33 ዓመቱ ሴኔጋላዊ አጥቂ እነኚህን በዕድሜ የገፉትንና በጨዋታ የበሰሉትን የሚተኩ ወጣት ተጫዋቾችን ጎን ለጎን ሴኔጋሎች ይዘዋል። ለምሳሌ ቼልሲው ተከላካይ ማማዱ ሳር ገና 20 ዓመቱ ነው። በአፍሪካ ዋንጫ ውድድር ላይ ካሊዱ ኩሊባሊ ተጎድቶ ሲወጣ ሳር ያለምንም እንከን በሚገባ ቦታውን ሸፍኖ ሲጫወት ያውም በፍጻሜ ጨዋታ ሞሮኮ ላይ ስናየው በእውነትም ልምድ ያላቸውና በዕድሜ የገፉትን ወጣቶቹ በሚገባ እየተኳቸው ስለመሆኑ ወይፈኑ ከበሬ ስለመጠመዱ እያየን ነው። አማካይ ስፍራው ላይ ያለው የ22 ዓመቱ ላሜን ካማራ ለፈረንሳዩ የሞናኮ ክለብ ይጫወታል። ከአንጋፋዎቹ ጋር በደንብ ተናቦ እየተጫወተ ይገኛል። ከሁሉም በላይ ደግሞ የወደፊቱ ብሩህ ዘመን ከፊቱ የተደቀነለት የ18 ዓመቱ የፔዥው ኢብራሂም ምባዬ ነው። ይህ ልጅ በ2025 አፍሪካን ውድድር ላይ ገና በወጣትነቱ በልጅነቱ ግብ ማስቆጠር የቻለ ተጫዋች ሆኗል። ቀጣዩ ሳዲዮ ማኔ እየተባለለት ይገኛል ኢብራሂም ምባዬ። ለዚህ ነው ሮጦ ማይደክማቸውን ባለተሰጥኦ ወጣት ተጫዋቾቻቸውን ልምድ ካካበቱት አንጋፋዎቹ ጋር ባንድ ላይ አድርገው ሜዳ ላይ ልክ በእርሻው ላይ በሬውን ከወይፈኑ እንደሚጠምዱ ሴኔጋሎች ባንድ ላይ ሊያርሱ የጎል አዝመራን ሊያጭዱ የዛሬውን ጨዋታ በታላቅ ጉጉት እየጠበቁ ይገኛሉ። በሳዲዮ ማኔ ጎል ይተማመናሉ። ሴኔጋላውያን ለሳዲዮ ማኔ ያላቸውን ፍቅርም በፍጹምነት ይገልጻሉ። በእርግጥ ከኳሱ ጎን የሀገሩ ወጣቶች ለመርዳት በሚወስደው የበጎ አድራጎት ተግባር በእጅጉ የሚታወቅ ነው። በኳሱም ጣሪያ የነካ ጫፍ የደረሰ ብቃቱን ያሳየ የአውሮፓ ሻምፒዮንስ ሊግንና የእንግሊዝ ፕሪሚየር ሊግን ያሳየን ምርጥ ተጫዋች ነው። በአጠቃላይ ሳዲዮ ማኔ ያለው በሴኔጋላውያን ዘንድ ይደመጣል፣ ይከበራል። አኝኮና ላምጦ የጣለው ማስቲካ ይነሳል። ሴኔጋላዊ የአፍሪካ ኮከብ ከፈረንሳዊ ኮከብ ከኪሊያን ምባፔ ፊት ለፊት ይገናኛሉ። ኪሊያን እንደ ማኔ በሀገሩ ፈረንሳይ የተናገረ ሁሉ የሚደመጥለት አይነት ሰው አይደለም። በእውነት እግር ኳስን ብቻ መሰረት አድርገን ምባፔን ብንለካው ከዓለማችን ቁንጮ ተጫዋቾች ተርታ የሚቀመጠው ካናት ላይ ነው። ምባፔ ነገር የሚከርበት አይነት ደመ መራራ ተጫዋች ነው። ከፔዤ ወደ ሪያል ማድሪድ የተዘዋወረበት የሽግግር ሂደት 2 ዓመት ሙሉ የዜና ሽፋን ሲያገኝ ነበር። በእርግጥ እስካሁንም ድረስ ከክፍያ ጋር ያለው ትንቅንቅ እንደቀጠለ ነው። ደሙ ይምረር እንጂ ተጋጣሚውን የሚያሳርርም ተጫዋች ነው። ኪሊያን ምባፔ ገና በ19 ዓመቱ የ2018ን የሞስኮ የዓለም ዋንጫ አንስቷል። በጨዋታው ላይ በፍጻሜው ክሮሺያን 4-2 ሲያሸንፉ ካገባት ግብ ጋር 4 ጎሎችን በማስቆጠር ለቡድኑ ባለውለታ ነበረ። ባለፈው የኳታር የ2022 የዓለም ዋንጫ እስካሁን ድረስ ከአይምሮ ያልጠፋውን የአርጀንቲናና የፈረንሳይ ጨዋታ ላይ ምን አይነት ታሪክ እንደሰራ ዓለም እስካሁን ድረስ ያስታውሰዋል። እርግጥ ነው ዋንጫውን አርጀንቲና አንስታለች፣ ግን ምባፔ በሜዳው ላይ ያሳየው ያልሸነፍ ባይነት ትግል የናፖሊዮን ቦናፓርትን ፍልሚያ ነው ያሳየን። በዛ ዓለም ዋንጫ አርጀንቲናዎች ይመራሉ። ምባፔ ያገባና ፈረንሳያቻ ያደርጋል። መደበኛ ጨዋታ 3-3 ሲጠናቀቅ 3ቱንም ግቦች ለፈረንሳይ ያስቆጠረው ኪሊያን ምባፔ ነበር። በነገራችን ላይ በዓለም ዋንጫ ታሪክ
በፍጻሜ ጨዋታ ሃትሪክ ሲሰራ ኪሊያን ምባፔ ከ56 ዓመት በኋላ በታሪክ የመጀመሪያው ተጫዋች ለመሆን የበቃበትን ጨዋታ ነው ኳታር ላይ ያሳየን። የፍጻሜ ጨዋታ ላይ መሆኑ ብቻ አይደለም የሚያስገርመው፣ የአርጀንቲና ብሔራዊ ቡድን ላይ መሆኑ። ፈረንሳይ ምን አይነት ጀግና ልጅ እንዳላት ነው ለዓለም ያሳየችው። በነገራችን ላይ በኳታሩ የዓለም ዋንጫ የውድድሩ ኮከብ ጎል አግቢ በመሆን በ8 ጎል የወርቅ ጫማውንም ማጥለቅ የቻለ ነው። በነገራችን ላይ ምባፔ በፈረንሳይ ብሔራዊ ቡድን ታሪክ በርካታ ጎሎችን ከያዘው ከኦሊቪዬ ዢሩ ሪከርዱን ለመጋራት የቀረው 1 ጎል ብቻ ነው። 57 ጎል አለው ዢሩ፣ ምባፔ 56 ጎሎች አሉት። ምናልባት በዚህ ውድድር ላይ 2 ጎሎችን ካስቆጠረ የምንጊዜም የፈረንሳይ ብሔራዊ ቡድን ከፍተኛ ግብ አስቆጣሪነቱን ሪከርድ ሊጨብጥ ይችላል። በእርግጥ ፈረንሳይ የዘንድሮ ብዙ ምርጥ አግቢዎችን ይዛ ነው ዓለም ዋንጫ ላይ የተሳተፈችው። ከኪሊያን ጎን ያለው የባለንዶሩ አሸናፊ ኦስማን ዳምባሌ ነው። በነገራችን ላይ የፒኤስጂ የአውሮፓ ሻምፒዮንስ ሊግን በተከታታይ 2 ጊዜ ማሸነፉ ለፓሪሳውያንና ለፈረንሳውያን ይህ ዓለም ዋንጫን ያመጣሉ የሚለውን ተስፋ በእጅጉ እንዲሰንቁ አድርጓቸዋል። ሁለቱ ፈረንሳይ ተናጋሪ ሀገራት እንግዲህ ዛሬ እንዲህ ባለ ሁኔታ ነው እርስ በርስ በሚደረግ ጨዋታ ምድባቸውን 1 ብለው የሚጀምሩት። የ2 ጊዜ ዓለም ዋንጫ አሸናፊዋ ፈረንሳይ ዛሬ ለ300 ዓመታት ቅኝ ከገዛቻት ሴኔጋል ጋር የመጀመሪያ ጨዋታዋን ታደርጋለች። ማን ያሸንፍ ይሆን? የኒውዮርኩ የሜት ላይፍ ስታዲየም ዛሬ መልሱን ይሰጠናል። እኛም ቺርስ ብለናል። ቺርስ! አዋሽ ባንክ ለዓለም ዋንጫው ክብር ቺርስ ብሏቸዋል። እኔም ቺርስ ልበላችሁ። በሴኔጋል ባህላዊ ምርጥ ጁስ በቦዬ ወይንም በመንኪ ብሬድ ጁስ ቺርስ ብያለሁ። ቺርስ በቦዬ! ቺርስ በቦዬ!